ከተማይቱ ከተለመደው ቀን ጭር ብላለች። የአፍጋኒስታን ታጣቂ ቡድን ታሊባን ጥቃት በሚፈጽምበት ወቅት ለግብይት ክፍት አድርጋቸው የነበሩት የንግድ ተቋማቶቿን ዛሬ ላይ ዘግታቸዋለች። እናም ለዜጎቿ የሁለት ቀናት የእረፍት ቀን ሰጥታለች። የፓኪስታኗ ዋና ከተማ ኢስላማባድ መካከለኛውን ምስራቅ እያመሰው ያለውን ጦርነት ለማስቀረት ላይ ታች ስትል የከረመችው ፓኪስታን እንግዶቿን ተቀብላለች። ቃላት ጦርነት ባለፈ ቀጥተኛ ጦርነት ውስጥ ገብተው የነበሩት የኢራንና አሜሪካ ባለስልጣናቶች ኢስላማባድ ገብተዋል። ወደ 10 ሺህ የሚጠጉ የፖሊስ መኮንኖችና የጸጥታ ኃይሎች በዋና ከተማዋ ኢስላማባድ ያሰማራችው ፓኪስታን በዛ የሰው ልጆች እንቅስቃሴ በተገደበበት፣ የንግድ ሱቆች፣ የቱሪስት መጎብኛዎች ለጊዜውም ቢሆን ክፍት እንዳይሆኑ በታገደበት ከተማ ኢራንን እያቃጠለ ስላለው አሜሪካንንና እስራኤልን እያከሰረ ስለሚገኘው ጦርነት ለመምከር ጠቅላይ ሚኒስትሯን ሼህባዝ ሻሪፍን ከፊት ለፊት አሰልፋለች። ጦርነቱን ለማቆም 4 ጊዜ ከህንድ ጋር ግጭት ውስጥ የገባቸው ከታሊባን ጋርም ስትፋለም የነበረችውን ፓኪስታንን የመረጡት መሪዎች ከወዲሁ የሚያደርጉት ድርድር ተጠባቂ እንዲሆን አድርጎታል። ኦሳማ ቢንላደንን ለመግደል ከፓኪስታን ጋር ተባባሪ የነበረችው አሜሪካ የኢራንን የኒውክሌር ኃይል ለማስቆም ባለስልጣናቶቿን ወደ ሀገሪቱ ልካለች። የአሜሪካ ወዳጅ ሀገራቶችን እንደ ጠላት የምትመለከተው በአረብ ሀገራቶች ላይም የድሮንና የሚሳኤል ጥቃቶችን ስትፈጽም የነበረችው ኢራን ዜጎቿን እየቀጠፈ ያለውን ጦርነት ለማስቆም በኢስላማባድ በመሪዎቿ ተወክላለች። የሀገራቱን ውይይት ከምታካሄደው ኢስላማባድ ምን ይጠበቃል? ምንስ ሊከሰት ይችላል? የዓለምን ህዝብ ቀልብ የሳበው የሆርሙዝንም ጉዳይ የሚወስነው ድርድር የሁለቱን ሀገራት መሪዎች አፋጧል። የሰላም ውሳኔ ላይ ይገኝበት እንደሚችል በብዙዎች ዘንድ ግምት የተሰጠው አሜሪካ በኢራን ላይ የምትፈጽመውን ጥቃት እንድታጠናክር ያደርጋታል የተባለው ኢራንም በአረብ ሀገራቶች ላይ የምትፈጽመውን ጥቃት እንድታባብሰው 20 በመቶ ነዳጅ የሚተላለፍበትን የሆርሙዞች መጠን እስከ መጨረሻው እንድትዘጋው ያደርገዋል የተባለው ድርድር የኢራንን መሪዎች በሁለት ጎራ ከፍሏል። የኢራን ፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ የኢራን ፓርላማ መከፋፈል በድርድሩ ላይ እንቅፋት ሊፈጥር እንደሚችል ማስታውቀዋል። እስራኤል በሊባኖስ ላይ የምትፈጽመውን ጥቃት ከድርድር በፊት እንድታቆም፣ የታገዱ የኢራን ንብረቶች እንዲለቀቁ የሚሉት ጉዳዮች የመሪዎቹን ሀሳብ ለሁለት መክፈሉ ጋሊባፍ በኤክስ ማህበራዊ ድረገጻቸው ላይ ባሰፈሩት ጽሁፋቸው ላይ አስታውቀዋል። ከኢራን ባለፈ የበርካታ ሀገራት ኢኮኖሚን እያመሰቃቀለ ያለው ጦርነት በዛሬው ዕለት በሚደረገው ድርድር መቋጫ ካላገኘ የአሜሪካን ጥቃቶች እንደሚያጠናክር ከትራምፕ ተሰምቷል። የአሜሪካንን የጦር ክምችት የሚጎዳን ጦርነት በቴህራን ላይ ያስጀመሩት አያቶላ ሀሚኒን በመግደል አምባገነን ያሉትን ስርዓት ለመጠበቅ ኢራን ላይ ጦራቸውን ያዘመቱት ትራምፕ ለሀገሪቱ የማስፈራሪያ መልእክታቸውን ማስተላለፋቸውን ቀጥለዋል። ለኒውዮርክ ፖስት ቃላቸውን የሰጡት ትራምፕ መርከቦቻቸው እስካሁን ከተሰሩ የጦር መሳሪያዎች ውስጥ የተሻሉትን እየጫኑ መሆናቸውን ተናግረዋል። ስምምነት ከሌለ ውጤታማ በሆነ መንገድ እንጠቀምባቸዋለን ብለዋል። ከድርድሩ አስቀድሞ ሲወጡ የነበሩ ዘገባዎች ሀገራቱ ላይ ስማሙበት የሚችለውን እድል እንዲሰፋ አድርጎታል። ኢራን የሆርሙዞች መጠን እስከ መጨረሻው መቆጣጠርና የተያዙ ንብረቶቿ እንዲለቀቁ የሚያደርገው የመደራደሪያ ሀሳቦችና አሜሪካ ያቀረበቻቸው የኢራን የኒውክሌር ፕሮግራም እስከ ወዳኛው ማቋረጥ ድርድሩ በስኬት እንዳይጠናቀቅ ያደርገዋል በማለት ተንታኞች ግምታቸውን አስቀምጠዋል። በእስራኤል ጦር ዜጎቿን ለሞት አሳልፋ እየሰጠች ያለችው ሊባኖስ በሀገራቱ ድርድር ላይ ትልቅ አጀንዳ እንደምትሆንም ተገልጿል። ጦርነቱ እንዲቆም ከአውሮፓ እስከ እስያ ከአሜሪካውያን እስከ ኮንግረስ አባላት ጫና እየደረሰባቸው ያሉት ትራምፕ ሊባኖስን በተመለከተ ለኔታንያሁ መልእክት መላካቸውም ይፋ ተደርጓል። ፕሬዚዳንት ዶናልድ ትራምፕ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የተኩስ አቁም ድርድር በሚካሄድበት ጊዜ የእስራኤል ጦር በሊባኖስ ላይ የሚፈጽመውን ጥቃት እንዲቀንሱ ከአንድ ቀን በፊት መልእክት መላካቸውን የእስራኤል መገናኛ ብዙሃኖች ዘግበዋል። ፕሬዚዳንቱ መልእክታቸውን ወደ ቴል አቪቭ ቢልኩም የእስራኤል የጦር ጀቶች አሁንም የሊባኖስን አየር ክልል ማሰሳቸውን አላቆሙም። የሊባኖስን ጥቃት ማስቆም ያልቻለችው ኢራን በአረብ ሀገራት ላይ የምትልካቸውን ድሮኖች አሁንም አጠናክራ ቀጥለዋለች። ከዓመታት በፊት በኢራቁ መሪ ሳዳም ሁሴን የእግረኛ ጦር ወረራ ተፈጽሞባት የነበረችው ኩዌት በኢራን ጠቅላይ መሪ አያቶላ ሞጅተባ ሀሚኒ ድሮኖች ተወራለች። የኢራን ባሊስቲክ ሚሳኤሎችንና ድሮኖችን ስታስተናግድ የነበረችው ኩዌት በ24 ሰዓት ውስጥ ከኢራን 7 ድሮኖች እንደተተኮሱባት አስታውቃለች። በዛሬው ዕለት ወደ ፓኪስታን የበረሩት ቀይ ምንጣፍም ተነጥፎላቸው በሀገሪቱ የጦር አዛዥ ሰይድ አሲም ሙኒር አቀባበል የተደረገላቸው የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ኢራናውያን በቅን ልቦና ለመደራደር ፈቃደኛ ከሆኑ እጃችንን ለመዘርጋት ፈቃደኛ ነን በማለት አስታውቀዋል። በጄዲ ቫንስ መሪነት ኢስላማባድ የደረሱት የዩክሬንና የሩሲያ ጦርነት ለማስቆም ወደ ሞስኮ አምርተው የነበሩት የእስራኤልንና ሐማስን ጦርነት ለማስቆም ወደ ቴል አቪቭ የተመላለሱት የአሜሪካው ልዩ መልእክተኛ ስቲቭ ዊትኮቭና ጃሬድ ኩሽነር በድርድሩ ላይ እንደሚገኙም ተገልጿል። በድርድሩ ላይ ጠቅላይ ሚኒስትሯን ሼህባዝ ሻሪፍንና የጦር ኃይሉን ዋና አዛዥ ፊልድ ማርሻል አሲም ሙኒርን በውይይቱ ላይ የምታሳተፈው ፓኪስታን ድርድሩን በድል ለማጠናቀቅ የራሷንም ገጽታ ለመገንባት እድሉን አግኝታበታለች። የመካከለኛው ምስራቅ ውጥረት እየጨመረ በመጣበት ወቅት ኢስላማባድ ውይይቱን እንድታዘጋጅ መመረጧ
ስትራቴጂካዊ ጠቀሜታውን ያሳያል በማለት ተንታኞች አስታውቀዋል። በኢስላማባድ ውስጥ የሚደረገው ድርድር ጦርነቱ በስምምነት እንዲጠናቀቅ ለማድረግ መንገድ ሊጠርግ እንደሚችል በኢስላማባድ የሚገኙ የፖለቲካ ተንታኝ ዛሂድ ሁሴን ለዲደብሊው በሰጡት ቃል ተናግረዋል። አሜሪካና እስራኤል በኢራን ላይ የሚፈጽሙትን ጥቃት ለማስቆም፣ ኢራን በጎረቤቶቿ ላይ የምትፈጽመውን ጥቃት ለማርገብ እንዲሁም 20 በመቶ የዓለም ነዳጅ የሚተላለፍበትን ወሽመጥ የዘጋውን ጦርነት ለማስቆም የሚደረገው ድርድር በስኬት የመጠናቀቁ ጉዳይ ሊታይ አልቻለም። ከዚህ ቀደም ጦርነት ሲያደርጉ የነበሩ ሀገራቶች በአንድም በሌላ በኩል ወደ ድርድር ሲመጡ ተስተውለዋል። ጦርነትን ለማስቆም የሚጀመሩ ድርድሮች ከዚህ ቀደም በስምምነትም ሲጠናቀቁ ታይተዋል። ቬትናምን የወረረችው አሜሪካ በፈረንጆቹ አቆጣጠር 1973 ፓሪስ ፒስ አኮርዳንስ የፓሪስ ስምምነት የሚል ስያሜ በተሰጠው ስምምነት ላይ ጦሯን ከቬትናም ስታስወጣ ታይታለች። በ1978 ካምፕ ዴቪድ አኮርዳንስ የሚል ስምምነት ያደረጉት እስራኤልና ግብጽ ሲያደርጉት የነበረውን ጦርነት በስምምነት አቆመዋል። የኢራንና ኢራቅም ጦርነት በተባበሩት መንግስታት ድርጅት አማካኝነት በ1988 ከ8 ዓመታት በኋላ በስምምነት መቆሙም አይዘነጋም። ለ20 ዓመታት ከአፍጋኒስታን ጋር ጦርነት ስታደርግ የነበረችው አሜሪካ በ2020 በዶሃ አግሪመንት አማካኝነት ጦርነቱን ለማቆም ስትስማማ የዓለም አቀፉ ማህበረሰብ በቅርቡ ተመልክቷል። በዛሬው ዕለት በፓኪስታን የሚደረገው ድርድር በስምምነት እንዲጠናቀቅ የሚፈልጉ የዓለም ሀገራት ሁኔታውን እንደ ውስጥ ጉዳያቸው በትኩረት እየተመለከቱት ነው። ጦርነት እያደረጉ ባሉት ሀገራት መካከል የሚደረገው ድርድር የሚጀመረው የአንድ ሀገር ጦር ሲዳከምና ሰላም ሲጠይቅ ነው በማለት ተንታኞች ይገልጹታል። ለዚህ ደግሞ እንደ ምሳሌነት የፍልስጤሙን ታጣቂ ቡድን ሐማስን ያስቀምጡታል። ከእስራኤል ጦር ጋር ውጊያ እያደረገ ያለው ሐማስ በ2023 መጨረሻና በ2024 መጀመሪያ ሲዳከም ከእስራኤል ጋር የተኩስ አቁም ስምምነት ለማድረግ ጥያቄ ማቅረቡም ይታወሳል። የሐማስ መዳከም የተመለከተችው እስራኤል ግን ሐማስን ችላ ብላ እስከ ጥቅምት 25 ድረስ በጋዛ ላይ ጥቃት ስትፈጽም ቆይታለች። ሌላኛው በሀገራቶች መካከል የሚደረገው ጦርነት እንዲቆምና ሀገራቶች ወደ ድርድር ጠረጴዛ እንዲመጡ የሚያደርገው ምክንያት ሁለቱ ተፋላሚዎች ለዓለም ሰላምና ለክልላዊ መረጋጋት በሚኖራቸው አደጋ ምክንያት እንደሆነ ዘ ኮንቨርሴሽን በዘገባው ላይ ይፋ አድርጓል። የአሁኑ የአሜሪካና የኢራን የተኩስ አቁም ስምምነት ጦርነቱን ለማስቆም ይህ ተግባር እንደ ምሳሌነት ተቀምጧል። የዓለም እስትንፋስ የሆነው ሆርሙዝ ሀገራቱ ወደ ድርድር ጠረጴዛ እንዲመጡ ገፍቷቸዋል። ከኢራን ጋር ድርድር ለማድረግ የተስማማቸው አሜሪካ ቴህራን የኒውክሌር ጦር መሳሪያ ልማቷን ትታ በሊባኖስ ተጽዕኖ ፈጣሪ የሆነውን ሄዝቦላን ከመደገፍ ተቆጥባ ሐማስን ከማስታጠቅ ታቅባ እንድትኖር ጥያቄ አቅርባለች። በቴህራን በኩል ግን ጥያቄው በተደጋጋሚ ውድቅ ሲደረግ ቆይቷል። ይባስ ብሎ በአረብ ሀገራቶች ላይ ጥቃት እንድትፈጽም አድርጎታል። እንደ ኳታርና ሳውዲ አረቢያ ባሉ ሀገራት ላይ ኢራን ጥቃት መፈጸሟ አዳዲስ ጠላቶችን ከመፍጠር ያለፈ ፋይዳ የለውም በማለት ተንታኞች ይገልጹታል። የሆርሙዝ ወሽመጥ መዘጋት በነዳጅ ገበያዋ ላይ ምቹ አጋጣሚ እንደፈጠረላት ሩሲያ ሁሉ የኢራን የአሜሪካና እስራኤል ጦርነት ለዩክሬን ልምዷን የምታካፍልበትና የአረብ ሀገራቶችን ረብጣ ዶላሮችን የምታገኝበት የእድል በር ከፍቶላታል። የባህር ሰላጤውን ሀገራት ከድሮን ጥቃት ለመከላከል ባለሙያዎቻቸው መላካቸውን ያስታወቁት ቮሎዲሚር ዘለንስኪ የሀገራቸው ቴክኖሎጂ በመካከለኛው ምስራቅ የኢራንን ድሮኖች በማክሸፍ ላይ መሳተፋቸውን አረጋግጠዋል። ከአንድ ቀን በፊት በኤክስ ገጻቸው ላይ መልእክታቸውን ያስተላለፉት ዘለንስኪ የዩክሬን ወታደሮች በሀገር ውስጥ የሚመረቱ ኢንተርሴፕተር ድሮኖችን በመጠቀም የሻሂድ ድሮኖችን ከጥቅም ውጭ ማድረጋቸውን አስታውቀዋል። በሩሲያና ዩክሬን ጦርነት የሩሲያ እግረኛ ጦር የዩክሬን በርካታ ግዛቶች እንዲቆጣጠር የበኩላቸውን አስተዋጽኦ ሲያደርጉ የነበሩት የሻሂድ ድሮኖች ዩክሬን ከ2000 እስከ 3000 የሚያወጡ ድሮን ጣይ መሳሪያዎች እንድትሰራ አድርጓታል። ለ4 ዓመታት ጦርነት እያደረጉ ላሉ ሩሲያና ዩክሬን ምቹ የሆነው የሚያደርጉትንም ጦርነት እንዲቀጥሉ ያደረገው ግጭት በዛሬው ዕለት ውሳኔ እንዲያገኝ በፓኪስታኗ ኢስላማባድ ቀን ተቆርጦለታል። ተወካዮቹ ጦርነቱን ለማቆም በፓኪስታን ቢሰየሙም ቻይና ዘመናዊ የሆኑ ሚሳኤሎችን ለኢራን ለመላክ ዝግጅቷን ማጠናቀቋን የአሜሪካ የስለላ ተቋማት ያወጡትን መረጃ ዋቢ በማድረግ ሲኤንኤን ዘግቧል። በወታደሮች ትከሻ ላይ ተቀምጠው የሚተኮሱ የጦር መሳሪያዎች በሚቀጥሉት ጥቂት ሳምንታት ውስጥ በኢራን እጅ ውስጥ እንደሚገባም ይፋ ተደርጓል። ከቀናት በፊት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን የጦር መሳሪያ በሚያቀርቡ ሀገራት ላይ የ50 በመቶ ታሪፍ እንደሚጥሉ ማስታወቃቸው የሚታወስ ቢሆንም ቤጂንግ ግን የጦር መሳሪያዎቹ ከሷ የተላኩ መሆናቸውን ለመደበቅና ከትራምፕ ማዕቀብ ለማምለጥ በሶስተኛ ሀገራት በኩል ለማሳለፍ በጥንቃቄ እየሰራች መሆኑ ይፋ ተደርጓል።